من الشيطان الرجيم. أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يراه فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى. يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. يا سورة النازعات የመጀመሪያዎቹን እንግዲህ አንቀጾች መልእክት ባለፉት ደርሶቻችን ላይ ለማየት ሞክረናል። ዛሬ በአላህ ፈቃድ የምንቀጥለው ከዛ አስከትሎ አላህ Subhanahu Wa Ta'ala የፊርዓውንን ታሪክ ለፊርዓውን በአኺራ ለሚያስተባብሉ ሰዎች እንደ ተምሳሌት ምሳሌ አድርጎ አምጥቶት ከዛ በኋላ ያለው ነገር ላይ ነው እንግዲህ የደረስነው። قال الله تعالى أأنتم أشد خلقا أم السماء أأنتم أشد خلقا أم السماء إلى أن أنتناتون أشد خلقا كأفتات أربكل يتنكراتوت أم السماء وهي السماين بناها سماين جنبات رفع سمكها كفتوان أنسا فسواها أستكاكلت وأغطش ليلها لليتوان أجلم وأخرج ضحاها كأنون دقمو قلت على الرجل والأرض مدرنم بعد ذلك كذبها لا دحاها زرقات أخرج منها ماءها كالصملي أوتا ماءها وهوانا وتا ومرعاها دزيم دقمو بقى يهونو سار نجروچنا ميبلو نجروچن اصواتن أوتا مالس والجبال ترارنم أرساها أرقات متاعا لكم ولأنعامكم لننتم لنسسوچاچهم متقاقميا يهون زند يهنن أوتا بمالت الله سبحانه وتعالى ይናገራል ማለት ነው። በዚህ ምዕራፍ የመጀመሪያዎቹ አንቀጾች ላይ ሰዎች በአኺራ የሚያስተባብሉ ያኒ ከሞትን በኋላ እንደገና ወደ መጀመሪያ ወደ ነበርንበት እንመለሳለን እንዴ
አፈር ከሆንን በኋላ ከበሰበስን በኋላ እንዴት ወደ ህይወት እንመለሳለን በሚል استغراب እያደረጉ ይህንን አርቀው እያዩትና እየተመለከቱት ያስተባብሉ እንደነበረ ገልጿል። የፊርዓውንን ታሪክ መሃል ላይ ካስገባ በኋላ እንደገና ይህንን የአኺራን ጉዳይ ከሞት በኋላ የመቀስቀስን ነገር እንደገና ወደ ሁለተኛ ተመልሶ ማጽናትና ትኩረት መስጠቱን ቀጠለ ማለት ነው። فقال تعالى أأنتم أشد خلقا أم السماء እናንተ ናችሁ ካፈጣጠር አንፃር ብርቶቹ ወይስ ሰማይ ነው ብሎ አላህ Subhanahu Wa Ta'ala ጠየቀ። እናንተ ናችሁ ያኒ ጠንካራዎቹ ወይስ ሰማይ ነው? ይሄንን መታየት የምትመለከቱት መጀመሪያና መጨረሻ የሌለው እጅግ በጣም ግዙፍ የሆነ የተንጣለለ ምንም አይነት ነውር ምንም አይነት ሽንቁር ምንም አይነት መጥፎ ነገር የማይታይበት የሆነ ይሄንን ታላቅ አካል ይሄንን ታላቅ ሰማይ አላህ Subhanahu Wa Ta'ala ነው የፈጠረው። በናሃ ይሄንን ሰማይ የገነባት እሱን አላህ Subhanahu Wa Ta'ala። ታዲያ ይሄንን ሰማይ መፍጠር ነው ከባዱ ወይስ እናንተ ደካማ የሆናችሁት ከደካማ ነገር የተገኛችሁት እዚህ ግባ የሚባል ኃይል የሌላችሁ የሆናችሁት ደካማ ፍጡራን ናችሁ ወይስ ሰማይ ነው? የትኛው ነው የሚከብደው? እስቲ አነጻጽሩ እስቲ የትኛው ነው ከባዱ ብሎ አላህ Subhanahu Wa Ta'ala ይጠይቃል። ሰዎች እንዴት ከሞት በኋላ መቀስቀስን ከባድ አድርገው እንዴት ያዩታል? أولم يروا أن الله الذي خلق السماوات والأرض الله يا سماياتنا مدرين ياسجنيو يفتروا ولم يعي بخلقهن سماياتنا مدرين بمفتر لا يدمو يالتسانو يالاقاتو አቅም ያላነሰው የሆነ ጌታ بقادر على أن يحيي الموتى ሙታኖችን እንደገና ወደ ህይወት መመለስ እና መቀስቀስ ቻይ መሆኑን ይህን እንደማያቀተው አይመለከቱም እንዴ? የቱ ነው የሚከብደው? በላ እንዴታ አላህ Subhanahu Wa Ta'ala ሙታኖችን ከሞቱ በኋላ እንደገና ወደ ህይወት መመለስ ላይ إنه على كل شيء قدير እሱን የሚያቀተው የሚሳነው የሚከብደው ምንም ነገር የለም። እንደውም እናንተ ደካማ ናችሁ ከዚህ አንፃር ከሰማይን ከመፍጠር መሬት ተራራ እነዚህን ግዙፍ አካላት ከመፍጠር አንፃር እናንተ ምንም አይደላችሁም እያለ ነው አላህ Subhanahu Wa Ta'ala የሚናገረው ማለት። በሌላ አያ ምን አለ? أوليس الذي خلق السماوات والأرض بقادر يا سماياتنا مدرن يفتروا ጌታ ቻይ አይደለምን على أن يخلق مثلهم የነሱን አምሳያ መፍጠር እነሱ ከሞቱ በኋላ አፈር ከሆኑ በኋላ ከአፈር ጋር ከተቀላቀሉ በኋላ እንደገና ለመፍጠር ቻይ መሆኑን ቻይ አይደለምን? በላ እንዴታ ቻይ ነው። وهو الخلاق العليم እሱ በጣም ፈጣሪ አዋቂ የሆነ ጌታ ነው ብሎ አላህ Subhanahu Wa Ta'ala ተናገረ። ሰውን ወደ ህይወት መመለስ ምንም የሚከብድ ነገር አይደለም፣ እጅግ በጣም ቀላል ነው። እንደው ቢከብድ ኖሮ ከባድ የሚሆነው ምን ነበር? መጀመሪያ ካልነበረበት ማስገኘት ነበር የሚከብደው። ቢከብድ ኖሮ ለአላህ ቢከብድ ኖሮ እንደው የሚከብደው على غير مثال ያለ ምንም ከሌለበት ቦታ ማስገኘት ነበር ቢከብድ የሚከብደው። ከሞተ በኋላ መቀስቀስ ግን አስላለው ቢያንስ ነበረ። ከዛ በሆነ ሂደት ያኒ ተአከል ወደ አፈርነት ተቀየረ። ከዛ የተቀየረውን ነገር ሰብስቦ ሰው ማድረግ አላህ Subhanahu Wa Ta'ala ላይ እጅግ በጣም ቀላል ነው። ምንም የሚከብድ ነገር የለውም። ለምንድን ነው የምታስተባብሉት? አቅላቸውን ነው የሚያናገራቸው። እንግዲህ ከአእምሯቸው ጋር ውስጣቸውን ነው እየኮረኮረ ያለው። እስቲዩት ቆም ብላችሁ አስቡት። እንዴት ይህንን ሰማይ ግዙፍ ነገር መፍጠር የቻለ አካል የቻለ አምላክ እናንተን መፍጠር ምንም የሚከብደውና ወደ ህይወት መመለስ ከባድ የሆነ ነገር አይደለም በሱ ላይ። ለخلق السماوات والارض اكبر من خلق الناس ሰማያትና ምድርን መፍጠር ሰውን ከመፍጠር እጅግ በጣም የከበደ የላቀ ነው የሚለው። ከባዱ ምንድነው? ሰማይና መሬትን መፍጠር ሰውን መፍጠር አይደለም ከባዱ። ولكن اكثر الناس لا يعلمون ይሁን እንጂ ከሰዎቹ አብዛኞቹ ሰዎች ይህንን አይረዱም ይህንን አያውቁም እያለ አላህ Subhanahu Wa Ta'ala ገለጸ ተናገረ ማለት ነው። قل كونوا حجارة أو حديدا أو خلقا مما يكبر في صدوركم ከፈለጋችሁ ብረት ሁኑ ከፈለጋችሁ ድንጋይ ሁኑ ከፈለጋችሁ ውስጣችሁ ላይ ትልቅ ብላችሁት የምታስቡት ምንም አይነት ፍጡር ሁኑ አላህ ወደ መጀመሪያው መመለስ ምንም የሚከብደው አይደለም። ለዚህ ደግሞ ማሳያ እጅግ በጣም በርካታ የሆኑ ብዙ ማሳያዎች አሉ። ሰው
ወደ ህይወት እንደሚመለስ ማሳያዎች ቁርአን ውስጥ በጣም በስፋት ነው የሚናገረው። ይህንን ነገር ትኩረት የሰጠው ለምንድን ነው? ከዚህ በፊትም እንደተነጋገርነው ይህንን የሚያስተባብሉ ሰዎች ስለነበሩ መካ ላይ የነበሩት ሙሽሪኮች ከሞትን በኋላ አንቀሰቀስም የሚል እምነት ስለነበራቸው ያንን ማፍረስ ስለፈለገ ነው ቁርአን በተለያየ ቦታ በተለይ አስወሩል መክያ መካ ላይ የወረዱ ምዕራፎች ይህንን አጽንኦት ሰጥቶ ትኩረት ሰጥቶ የሚናገረው ለዛ ነው ማለት ነው። እና እናንተን ከሞት በኋላ እንደገና ወደ ህይወት መመለስ በጣም ቀላል። በናሃ ይህን እችን ሰማይ ገነባት። ረፈዓ ወደ ላይ ከፍ አደረገ። ሰምከሃ ከፍታዋን ወደ ላይ ከፍ አደረጋት፣ ወደ ላይ አጓናት ማለት ነው። ረፈዓ ሰምከሃ አይ አዕላ ጅርመሃ ወሰቅፈሃ ፊል ፈዳ። ይሄ በህዋው ላይ የሰማይን አካል ወደ ላይ ከፍ አድርጎ ነው የገነባው ማለት ነው። ረፈዓ ሰምከሃ ፈሰዋሃ እንደዚሁም አስተካከላት አይ ጀዐለሃ ሙስተውየተል አርጃ ከአጽናፍ አጽናፍ ከጫፍ እስከ ጫፍ እኩል የሆነች የተስተካከለች ምንም አይነት ነውር የማይታይባት ምንም አይነት ችግር ይሄ ችግር አለ ይሄ ስንጥቅ አለ እዚህ ጋር ቀዳዳ አለ እዚህ ጋር ሽንቁር አለ ተብሎ ምንም ነውር የማይወጣለት ምንም አይነት አቃቂር የማይወጣለት የሆነ ግዙፍ ሰማይ ነው የገነባው ማለት ነው። ما ترى في خلق الرحمن من تفاوت الله سبحانه وتعالى በፈጠረው ፍጥረት ላይ አታይም من تفاوت يعني መበላለጥ ምናምን መዛነፍ የሚባል ነገር አታይም ብሎን አላህ Subhanahu Wa Ta'ala የሚገልጽ። ይሄን ብቻም አይደለም وجعلها مزدانة بالكواكب للناظرين في ظلم الليل በሌሊት ጨለማ ወደ ላይ ሲታይ እጅግ ያሸበረቀ የተዋበ የሆነ ፍጥረት ነው ሰማይ የሚባል በከዋክብቶች يعني الثوابت والسيارات ተንቀሳቃሽና ቋሚ በሆኑ ከዋክብቶች አስጊጦታል። ይሄንን ሰማይ አሳምሮታል አስውቦታል ማለት በጣም በሚደንቅና በሚያምር يعني ልብን የሚጠልፍ የሆነ ማራኪ ውበት አላብሶን አላህ Subhanahu Wa Ta'ala ይህንን ሰማይ የፈጠረው ولقد جعلنا في السماء بروجا وزيناها للناظرين እንደሚለው ማለት ነው። رفع سمكها ከፍታዋን ወደ ላይ አደረገ فسواها አስተካከላትም وأغطش ليلها ሌሊቷን አጨለመ። أغطش ማለት يعني أظلم ማለት የሰማይን ሌሊት አጨለመ። أغطش ليلها وأخرج ضحاها ቀኗን ደግሞ ግልጽ አደረገ። አሁን ሌሊቱን ቀኑን ወደ ሰማይ ያስጠጋው أغطش ليلها الضمير يرجع إلى السماء የሌሊቱን የሰማዩን ሌሊት አጨለመ። እንዴት ነው ሌሊት ለሰማይ የተሰጠው ከተባለ ቀን የሚሆነው ሌሊት የሚሆነው ፀሐይ ሲወጣና ሲገባ ነው። ፀሐይ ደግሞ ያለችው ሰማይ ላይ ነው። ስለዚህ ሰማይ ለሰማይ ሄዳ ፀሐይቱ ስትጠልቅ ሌሊቱ ይመጣል። ፀሐይ ስትወጣ ደግሞ ቀኑ ግልጽ ይሆናል ማለት ነው። ለዛ ነው ሌሊቱንም ቀኑንም ወደ ሰማይ ያስጠጋት አስባቡል ሌይሊ ወአስባቡን ነሃር ሰማይ ላይ ያለ ስለሆነ ነው። ሙፈሲሮች ይህንን ይገልጻሉ። فقد أضاف سبحانه الليل والنهار إلى السماء لأنهما يجريان بسبب غروب الشمس وشروقها ሌሊት የሚመጣው ፀሐይ ስትጠልቅ ቀን የሚመጣው ፀሐይ ስትወጣ ስለሆነ ፀሐይ ደግሞ ያለችው والشمس في السماء ለዛ ነው أغطش ليلها ብሎ በዛ መልክ ሌሊትን ወደ ሰማይ ያስጠጋበት ሚስጥሩ ይህ ነው ብለው ሙፈሲሮች ይጠቅሳሉ ማለት ነው። أغطش بمعنى أظلم እንዲጨልም አደረገ። ሌሊቱን ድቅድቅ የሆነ ጨለማ እንዲሆን በጣም የጨለመ እንዲሆን አደረገው ማለት ነው። فجعل الليل مظلما عند غروب الشمس فعمت الظلمة أرجاء الدنيا ዛም ጽልመቱ ምድርን በጠቅላላ ዱንያን በአጠቃላይ ያዳርሳል። ሁሉም ቦታ ይዳረሳል። ሁሉም ነገር ውስጥ ይገባል ጽልመቱ ማለት ነው። وأخرج ضحاها أخرج يعني أظهر ግልጽ አደረገ ضحاها ቀኑን ደግሞ ግልጽ አደረገ። ሌሊቱን አጨለመ ቀኑን ግልጽ አደረገ። ሌሊትና ቀን በዚህ መልኩ እንዲስተናበር ያደረገው የሚያስተናበረው ይሄ እንዲመጣ ያኛው እንዲሄድ የሚያደርገው ብቸኛው አምላክ አላህ Subhanahu Wa Ta'ala ብቻና ብቻ ነው። وهذا من أفعاله سبحانه وتعالى وهذا من مقتضى ربوبيته جل وعلا يا الله سبحانه وتعالى ጌትነት ከሚያስፈርደው ነገሮች አንዱ ይሄን በስራዎቹ ብቸኛ መሆን ማለት ነው። እና وأخرج ضحاها ቀኑን ግልጽ አደረገ ቀኑን ግልጽ አወጣ። ضحى ሚለውን ضحى ማለት ረፋድ ማለት ነው። እዚህ ጋር የተፈለገው ግን ረፋድ በማለት جميع النهار ነው የተፈለገው። أي أن النهار يبرز بإشراقه بعد احمرار شعاع الشمس
የፀሐይ ነጸብራቅ ብቅ ብሎ ከወጣ በኋላ ቀኑ ይፋ ይሆናል። ወገግ ብሎ ፍንትው ብሎ ይታያል። በተለይ ረፋድ ወቅት ሲሆን ደግሞ በቅርብ ሰዓት ከጨለማ ተለይቶ በደንብ ወገግ ብሎ የወጣው ሰዓት ረፋዱ ሰዓት ነው። ስለዚህ ለቀኑ ለየት አድርጎ ተውሶ ይህንን ያመጣበት ምክንያት ይሄ ነው ማለት ነው። ወልአርض بعد ذلك دحاها ምድርን ደግሞ ከዚህ በኋላ ደሓሃ ዘረጋት يعني በሰጠሃ ዝርግ እንድትሆን አደረጋት ማለት ነው። ይሄ بعد ذلك የሚለው بعد خلق السماء ማለት ነው። ሰማይን ከፈጠረ በኋላ ምድርን ዘረጋት። ግን በአፈጣጠር አሁን ምድርን ከሰማይ በኋላ የተደረገው የተገለጸው መዘርጋቷን መዘርጋት ማለት እንግዲህ ለኑሮ ምቹ እንድትሆን ተደርጋ ለሚያያት ሰው ሁሉ يعني እንደ ሜዳ ሆና መታየቷ ማለት ነው። ያንን የተገለጸው بعد ذلك ሲል بعد خلق السماء ማለት ነው። ሰማይ ከተፈጠረ በኋላ ምድርን ዘረጋት። ከዛ በፊት ምድር ተፈጥራ ነበር ማለት ነው። ከሰማይና ከመሬት ቀድሞ የተፈጠረው መሬት እንደሆነ ይገልጻሉ ሙፈሲሮች። አንድ ሰው ወደ አብዱላህ ብኑ አባስ መጣና እንዲህ አለ፣ አየታኒ ፊ ኪታቢላህ በቁርአን ውስጥ የሚገኙ ሁለት አንቀጾች አሉ። ቱኻሊፉ ኢሕዳሁማ አልኡኽራ አንዱ ከሌላው የሚጻረር አንዱ ከሌላው የሚቃረን ተቃራኒ የሆኑ እርስ በርስ የሚጋጩ የሆኑ ሁለት አንቀጾች አሉ አለ። አብዱላህ ብኑ አባስ ምንድነው እሱ ብሎ ማብራሪያውን ከመስጠቱ በፊት የተናገረውን ነገር ልብ በሉ። فقال انما اوتيت من قبل رايك አንተማ የተጠቃኸው ከአመለካከትህ ከአረዳድህ በኩል ነው። ችግሩ የመጣው እዛ ጋር ነው እንጂ ቁርአን ውስጥ በፍጹም እርስ በርሱ የሚጋጭ አንቀጽ ፈጽሞ የለም ብሎ መለሰ። ከዛ ምንድነው እሱ አንቀጹ ምንድነው ይጠይቋል፣ ይመልስለታል። ግን ከዛ በፊት ምን አለው? انما اوتيت من قبل رايك ከአመለካከትህ ካረዳድህ ችግር ነው የተጋጩ የመሰለ እንጂ ቁርአን ፈጽሞ የሚጋጭ የለው። لو كان من عند غير الله لوجدوا فيه اختلافا كثيرا ከአላህ ውጭ ካለ አካል የመጣ ቢሆን ኖሮ በርካታ እርስ በርሳቸው የሚጋጩ ብዙ ነገሮችን ያገኙበት ነበር ይላል ቁርአን። ግን ቁርአን ውስጥ ፈጽሞ የሚጋጭ የሚቃረን ነገር የለም። طيب ምንድነው እሱ? እስቲ اقرأ አለ አንብብ እስቲ ምንድነው የተጋጨብህ ብሎ ጠየቀው። قال قل أئنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا ذلك رب العالمين የሚለውን ሱረቱ ፉሲለት ላይ የሚገኘውን አንቀጽ አነበበለት። حتى بلغ ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالتا أتينا طائعين የሚለው አንደኛ አንቀጽ ይህ አንቀጽና والأرض بعد ذلك دحاها የሚለው አንቀጽ ይጋጫል ብለዋል። እዛኛው የቀደሙ ላይ ስለምንድነው የሚናገረው? خلق الأرض في يومين ምድርን በሁለት ቀናቶች ውስጥ ፈጠረ ምናምን ይላል ይገልጻል። ከዛ ሄዶ ቀጥሎ እዛው ሱራ ላይ ثم استوى إلى السماء ከዚያም ወደ ሰማይ አሰበ እያለ አላህ Subhanahu Wa Ta'ala ከምድር በኋላ ሰማይን እንደፈጠረ ይገልጻል። እዚህ አያ ላይ ደግሞ والأرض بعد ذلك دحاها ሰማይን ገነባን ምናምን ብሎ ከጨረሰ በኋላ ሄዶ ምን ይላል? ምድርም ከዚህ በኋላ ዘረጋት ይላል። ስለዚህ እዛኛው ላይ ሰማይ ከምድር በኋላ እንደተፈጠረች ይገልጻል። እዚህ ጋር ደግሞ ምድር ከሰማይ በኋላ እንደተዘረጋች ይገልጻልና ይጋጫሉ ብሎ ጠየቀ። قال ابن عباس عبد الله بن عباس من قال ترجمان القرآن خلق الله الأرض قبل أن يخلق السماء سورة فصلت ላይ እንደተገለጸው አላህ ሰማይን የፈጠረው ከምድር በፊት ነው። አላህ ምድርን የፈጠረው ከሰማይ በፊት ነው። አናፈ خلق الله الأرض قبل أن يخلق السماء الله ሰማይን ከመፍጠሩ በፊት ምድርን ፈጠረ። ثم خلق السماء ከዚያም ሰማይን ፈጠረ ሁለተኛ ثم دحى الأرض بعدما خلق السماء ከዛ ምድር ከተፈጠረች በኋላ ዘረጋት። ውስጧ ላይ ያለውን ውሃ እንዲፈልቅ የተለያዩ ፍጥረታቶች እንዲገኙ አደረገ። ስለዚህ ምድር ላይ የተሰራው ምንድነው? መዘርጋቱ ነው ከሰማይ በኋላ የሆነው ማለት እንጂ መጀመሪያ የተፈጠረው ምድር ነው ከዚያ በኋላ ነው ሰማይ የተፈጠረው ብለው አብዱላህ ብኑ አባስ ነገሩት። ይህንን በግልጽ ቋንቋ በሱረቱ በቀራ ላይ አላህ Subhanahu Wa Ta'ala ይገልጻል። وقال سبحانه هو الذي خلق لكم ما في الأرض جميعا እሱ አላህ ማለት ያ ለእናንተ ምድር ላይ ያለውን ነገር በጠቅላላ የፈጠረላችሁ ነው። ثم استوى إلى السماء فسواهن 7 سماوات ከዚያም ወደ ሰማይ አሰበና 7 ሰማያት አድርጎ አስተካክሎ ፈጠራቸው። وهو بكل شيء عليم እሱ በሁሉም ነገር ላይ አዋቂ ነው ብሎ አላህ Subhanahu Wa Ta'ala ገለጸ ማለት ነው። ስለዚህ ከዚህ የምንረዳው መጀመሪያ የተፈጠረችው ምድር ነበረች፣ ከዚያ ሰማይ ተፈጠረ፣ ከዛ አላህ Subhanahu Wa Ta'ala ምድርን ዘረጋት ማለት ነው። ይህ ነው ሂደቱ አካሄዱ።
ይሄው ነው ዑለማዎች ሁሉም ይህንን ነው የሚናገሩትና የሚሉት ማለት ነው። فخلق الأرض متقدم على خلق السماء ودحي الأرض متأخر عن خلق السماء ምድር መዘርጋቷ ሰማይ ከመፈጠሩ በኋላ የመጣ ነው ማለት ነው። ምድር የተፈጠረችው በሁለት ቀን وتقدير أقواتها في يومين ውስጡ ላይ የሚያስፈልጓትን ነገሮች እንደዚሁ የተወሰነላትን በሁለት ቀን ثم خلق الله السماوات في يومين ከዛም ሰማያትን በሁለት ቀን አላህ ፈጠረ። እነዚህ አጠቃላይ ደግሞ 6 ቀን ማለት ነው። ሰማይና ምድርን በ6 ቀን ውስጥ ነው አላህ የፈጠረው። إن ربكم الله ጌታችሁ አላህ ነው። الذي خلق السماوات والأرض في 6 أيام ያ ሰማያትንና ምድርን በ6 ቀናቶች መጠን በ6 ቀናቶች ልክ የፈጠረ ثم استوى على العرش ከዚያም ከዓርሽ በላይ ከፍ አለ በማለት አላህ Subhanahu Wa Ta'ala ይገልጻል ማለት ነው። በዚህ ሂደት ነው አፈጣጠሩ ይሄ። طيب والأرض بعد ذلك دحاها ሲል ምድር የተዘረጋች ናት ሙሰጣህ ናት ወይስ ኩረውየቱ ሸክል ናት የሚል በሕት እዚህ ቦታ ላይ ያነሳል። ሊታወቅ የሚገባው ቁርአን ውስጥ ምድር ዝርግ ትሁን ወይም ደግሞ ያኒ ኩረውያ ክብ ትሁን የሚገልጽ ማስረጃ የለም ብለው ዑለማዎች ይናገራሉ። ግን ከዚህ ጋር ተያይዞ አንዳንዶቹ الأرض بعد ذلك دحاها የሚለው መጀመሪያ ያኒ ደህው ብሎ ማለት ወይም በስጥ ብሎ ማለት وإلى الأرض كيف سطحت እንዴት እንደተዘረጋች አይመለከቱም እንዴ የሚሉና መሰል አንቀጾች የሚያመላክቱት ምንድነው? ሰው ያኒ የሚኖርበት አካባቢ የትም ቦታ ይሁን ምድር እንደተዘረጋች ነው የሚመለከተውም ይሄ ሼኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ በዚህ ጉዳይ ላይ በጣም ሰፊ የሆነ በሕት አስቀምጠዋል ኪታባቸው ላይ። ምድር ክብ ናት፣ ኩረውየቱ ሸክል ናት። የሆነ ክብ የሆነ ይዘት ነው እንጂ ያላት እንደሆነ ነገር የተጠፈጠፈች ነገር ወይም ጠፍጣፋ ነገር አይደለችም። ያ ቢሆን ኖሮ ሰው ሄዶ ጫፍ ላይ ሲደርስ ይወድቃል ተብሎ ይታሰብ ነበረ ማለት ነው። ግን ያደ ሰው የፈለገ ቢሄድ እዚህ ኪታቡም ላይ አንጥቶታል። የፈለገ የሄደ ቢኖር ዞሮ በተነሳበት ነጥብ ላይ ንቁጣ ላይ ይመለሳል እንጂ መጨረሻ የሚባል ነገር የለው። ይሄ ምን ያመላክታል? ክብ መሆኑን ያመላክታል ብለው ይገልጻሉ። ሌላ ደግሞ ይህንን ከሚያሳዩና ከሚያመላክቱ ነገሮች ባህር ላይ ሱፉኖች ወይም መርከቦች፣ ጀልባዎች ሄደው ከእይታ ይሰወራል። መሆን የነበረበት ያኒ ዝርግ ብትሆን ኖሮ በጣም እንትኑ መጠኑ ቢያንስም እንኳን መታየት ነበረበት በተለያዩ መሳሪያዎች ማለት። ግን ይሄ ነገር የለም። ሄዶ ከእይታ ይሰወራል ሙሉ ለሙሉ ማለት። ይሄ يدل على كروية الأرض ብለው ይገልጻሉ። ብዙ መረጃዎችን ነው ለዚህም የሚያመጡት። ግን መታወቅ ያለበት ነገር ምንድነው? ቁርአን ምድር ክብ መሆኗን የሚያስረዳ ማስረጃ አይጠቅስም ብለው ይናገራሉ። ይህ እንግዲህ በተለያዩ ነገሮች ላይ ሰዎች ተመራምረው ከደረሱበት ኢስላም ይህንን የሚጻረርና የሚቃወም አይደለም። ለነዚህ ላይ ደረሳችሁ ሐቂቃ ነገር ስለሆነ ይህንን የሚቃወም አይደለም ማለት ነው። طيب ثم قال تبارك وتعالى والجبال أرساها ተራሮችንም እንደዚሁ አረጋጋቸው። ያኒ አርሳሃ ማለት እንደ ችካል እንዲሆኑ አረጋቸው ማለት ነው። ለምንድነው ችካል እንዲሆኑ የተደረገው? ምድር ከተፈጠረች በኋላ ያኒ አረገረገች፣ ያኒ መንቀጥቀጥ መንቀሳቀስ ምናምን ጀመረች። ይህን ጊዜ አላህ Subhanahu Wa Ta'ala ተራራን እንደ ችካል አድርጎ ምድር ላይ ቸከላቸውና ምድር እንዳታረገረግ አንተቢደ ቢአህሊሃ እንዳትናወጥ እንዳትናት ተረጋግታ ለሰዎች መኖሪያ ሰዎች ያኒ ኖረው ህይወታቸውን የሚመሩበት ለዛ ምቹ እንድትሆን አድርጎ አላህ Subhanahu Wa Ta'ala ፈጠረ ማለት ነው። طيب አንድ ያዝልኝ أخرج منها ماءها ومرعاها. والأرض بعد ذلك دحاها قال بوهلا أخرج منها كمدر لاي أوتا الله سبحانه وتعالى من ماءها وهوان أوتا كمنج اندي فلكنا منج اندي هون لسوتش تقم اندي سد سوتش ኑሯቸውን የሚመሩበት የሚመሰሩበት ህይወታቸው የሚቀጥልበት የሆነውን ውሃ አወጣ በመንጭ በተለያየ ሁኔታ ማለት أخرج منها ماءها ومرعاها መርዓ ማለት ደግሞ ያኒ ግጦሽ የተባለ ሁሉ እጽዋት የተባለ ሁሉን ነገር አላህ Subhanahu Wa Ta'ala ከምድር ላይ እንዲወጣ አደረገ ይላል። በእነዚህ በሁለት ነገሮች على جميع ما في الارض ምድር ላይ ያለውን ነገር በጠቅላላ ጥቆማ ነው የሰጠው ብለው ይጠቅሳል። ከውሃና መርዓ ሁለቱን ሲጠቅስ በቃ ለሰው ልጆችም ለእንስሶችም የሚያስፈልጉ የሆኑ ነገሮችን በአጠቃላይ አላህ Subhanahu Wa Ta'ala አውጥቷል። حتى الملح والنار እሳትና ጨው እንኳን ሳይቀር እዚህ ውስጥ ይካተታል። ጨው እንዴት ያኒ ጨው የሚወጣው እንደሚታወቀው ከውሃ ነው።
ከውሃ ከዛ ውስጥ ነው የሚወጣውና የሚያዘው ማለት ነው። እሳት ደግሞ ከእንጨት ዘንድ የሚባል ነገር አለ። እስቴ ነው አስቴ ምናምን ብለው የሚጠሩት ነገር አለ። እንደዚህ ሲታሽ እሳት የሚያፈልቅ የሆነ የእንጨት አይነት አለ እና ከዛ ሁለቱ እሳትና ጨው እንኳን ሳይቀር እዚህ ውስጥ ይካተታል። فما بالكم بغيرهما ሌሎችማ ሚንባቢናው ላይ ይጠቀሳሉ ማለት ነው። ይሄ አዝርዕቱ ፍራፍሬው ምናምን ሁሉ እዚህ ውስጥ ይገባል ይካተታል። حتى الملح والنار እንደዚህ ነገሮች እንኳን ሳይቀሩ እዚህ አያ ውስጥ ይጠቀሳል ማለት ነው። እዚህ አያ ውስጥ ይካተታል። أخرج منها ماءها ومرعاها ውሃዋንም ግጦሿንም ከዛ እንዲወጣ አደረገ ብሎ አላህ Subhanahu Wa Ta'ala ገለጸ ማለት ነው። قال القتبي دل بشيئين على جميع ما أخرجه من الأرض كمدر ያወጣውን ነገር በጠቅላላ በእነዚህ ሁለት ነገሮች ጠቆመ። قوتا ومتاعا للأنام قوت ቀለበም የሚሆነው ለፍጡራንም በጠቅላላ መጠቃቀሚያ የሚሆነው ነገር من العشب والشجر والحب والتمر والعصف والحطب واللباس والنار والملح እነዚህ ሁሉ ነገሮች አላህ Subhanahu Wa Ta'ala እዚህ አያ ውስጥ አካቶ ጠቀሰ። ቁርአን ካለው መገለጫዎች ወይም ከቁርአን መገለጫ አንዱ ነገር ምንድነው? ይህ ቁርአን يعني ሙጀዝ ነው። አጭር ነገር በአንድ ቃል ብዙ ነገሮችን ውስጡ ላይ ማቀፍ የሚችል ነው። ብዙ ነገሮችን ውስጡ ላይ ማካተት የሚችል ነው። አንዲት ቃል ይናገርና በጣም በርካታ ነገሮች ውስጡ ላይ ይገባል። ብዙ ነገሮች ይጠቀሳሉ። በተለይ አሁን ባለፈ ያየነው የፊርዓውንና የሙሳን ታሪክ ቀንጨብ አድርጎ የተናገረው መጀመሪያውንም ፍጻሜውንም ጠቀሰ። ወንተህላ መሃል ላይ ከዛ የምንወስደውን ትምህርት የምንወስደውን ቁም ነገር የሱ ጥፋት ምን ነበር፣ እንዴት ነው ያስተባበለው የሚለውን በጣም በብዙ መልክ ሊተነተን በሚችል ሁኔታ በጥቂት ቃላቶች ገለጸ ማለት። የቁርአን አንዱ ተአምራዊነት ይሄ ነው። በብዙ ገጾችና በብዙ መዛግብት ሊገለጽ የሚችሉ ነገሮችን በተወሰነ መስመሮች አሳጥሮ መግለጽ የሚችል መሆኑ ነው ማለት ነው። أخرج منها ماءها ومرعاها وهوانم ግጦሿንም እንደዚሁ ከምድር አላህ Subhanahu Wa Ta'ala አወጣ አለና ከዛ ቀጥሎ ያለውን ተናገረ። والجبال أرساها ተራራንም አረጋት። ማርጋት ማለት እንግዲህ ምድር ላይ ችካል ሆኖ ምድር ላይ ተቀምጦ ምድር እንዳትንቀሳቀስ እንዳትናወጥ እንዳትዛነፍ የሚጠብቃት የሆነ ችካል። ይሄ ችካል የሚባለው ነገር መቼም እንደሚታወቀው እኛ ችካል ብንተክል እንዴት ነው የምናደርገው? ወደ ውስጥ ጠልቆ ይገባል። ከላይ ደግሞ የተወሰነ አካል ይኖራል። ለምሳሌ ለእንስሶች ምናምን ወይም የሆነ ድንኳን ነገር ሲሰራ ችካል ሰዎች ይጠቀማሉ። ወደ ውስጥ ጠልቆ የሚገባ አካል አለው ይሄ ችካል። ወደ ላይ ደግሞ ዘልቆ የሚወጣም አካል አለ። እላዩ ላይ ይታሰርበታል። ታች ያለው ደግሞ እላይ ያለውን አጥብቆ የሚይዝ የሆነ ማለት። ተራራ እንደዚህ ነው የተፈጠረው። ተራራ እላይ ላይ የምናየውን ይዘት ያክል ወደ ታችም አለ። የተለያዩ አለቶች የተለያዩ ተራራውን ተራራ ያስባሉት ነገሮች ወደ ታችም ዘልቀው ጠልቀው ይገባሉ ማለት። ወደ ላይ ይዘልቃል፣ ወደ ታችም ይጠልቃል ማለት እና ለዚህ ነው ችካል የሆነችው። ለምንድን ነው የሆነበት ምክንያት? ምድር እንዳታረገርግ እንዳትናወጥ እንዳትናት ነው ማለት። ችካል ሆነ የተቀመጠ። ከዛ አላህ አስከተለና እንዲህ አለ መታዓን ለኩም ለናንተ መጠቃቀሚያ ይሆን ዘንድ ወሊአንዓሚኩም ለእንስሶቻችሁም እንደዚህ ለናንተም ለእንስሶቻችሁም መጠቃቀሚያ ይሆን ዘንድ ምድርን በዚህ መልኩ ዘርግቶ ያለውን ውሃውን እጽዋቱን ሁሉን ነገር እንዲወጣ አደረገ ብሎ አላህ Subhanahu Wa Ta'ala ገለጸ። ታዲያ እንደዚህ ያደረገውን ጌታ ይህን ሁሉ ያስገኘው አምላክ እናንተን ከሞት በኋላ መቀስቀስ ይሳነዋል ተብሎ ይታሰባል? ፈጽሞ አይታሰብም። ይህንን አስተንትኑት እስቲ አስቡት። በዙሪያችሁን ቃኙ፣ ዙሪያችሁን ተመልከቱ። እነዚህን ነገሮች በማየት ከሞት በኋላ መቀስቀስ የማይቀር እውነታ መሆኑን ከባድ ነገር ሊሆን የማይችል ብላችሁ እንዳታስቡት፣ ቀላል መሆኑን በእነዚህ ምሳሌ አድርጋችሁ ተረዱ። ይህንን ግዙፍ ፍጥረተ ዓለም ያስገኘ አምላክ እናንተን ደካሞች ደግሞ ወደ ህይወት ዳግም መመለስ የሚከብደው አይደለም። ከዛ በኋላ ከሞት ከተመለሳችሁ በኋላ ደግሞ በሰራችሁት ስራ ትመረመራላችሁ። ስለዚህ እምነታችሁን አስተካክሉ። ዱንያ ላይ ስትኖሩ የተፈጠራችሁለትን ዓላማ ኑሩ። ምንድነው የተፈጠራችሁለት ዓላማ? አላህን Subhanahu Wa Ta'ala በብቸኝነት መገዛት፣ እሱን በብቸኝነት ማምለክ፣ እሱ በሚፈልገው መልኩ ህይወትን መምራት። ከዛ በዛ መልኩ ትመረመራላችሁ። ከዛ በኋላ ደግሞ ውጤት ይኖራል። የምርመራ ውጤት ምንድነው? ኢማ ጀነህ ወይ ኢማ ናር፣ ወይ ጀነት ነው
ወይ ጀሃነም ነው የሚሆነው። ስለዚህ አስቡበት ነው። አንዱን ነገር ሲናገር ተያይዞ እስከ መጨረሻው ነው የሚሄደው። አንዱ ነገር ሲጠቀስ ያ ነገር ብቻ ተጠቅሶ የሚቀር አይደለም። طيب ከሞት በኋላ መቀስቀስ እንዳለን በዚህ መልኩ በዚህ ያክል መረጃ ያኒ አቅልም የሆነ አእምሮንም ማናግሮ እውነታውንም ገልጾ ምሳሌዎችንም አድርጎ ካብራራ በኋላ ምንድነው እሺ ዓላማው ሲባል ከዚህ ጋር ተያይዞ የሚመጡ እጅግ በርካታ ነገሮች አሉ። ሙስሊሞቹ መልእክተኛው ይዞላቸው የመጣው ነገር ተቀበሉ፣ በቁርአን እመኑ፣ መልካም ነገር ስሩ፣ አላህን በብቸኝነት አምልኩ፣ በሱ ላይ አታጋሩ፣ አታሻርኩ። እነዚህ ነገሮች ሁሉ ፈጽሙና ለምን በኋላ የሚጠብቃችሁ እውነታ ስላለ ለዛ ነገር ራሳችሁን ዝግጁ አድርጉ፣ ብቁ አድርጉ። ይህ ሁሉ መረጃ ተነግሮት ይህ ሁሉ ነገር አሳይቶት ይሄ ሁሉ ነገር አውቆ አልቀበልም እንብየው ይቅርብኝ ብሎ የሄደ ሰው ፈላ የሉመነ ኢላ ነፍሰሁ ራሱን እንጂ ማንንም እንዳይወቅስ። ማብራሪያ መጥቶለታል፣ ተብራርቶለታል፣ ተገልጾለታል፣ እንዲያየው ተደርጓል። ከዚህ በኋላ አልቀበልም ካለ ጥፋቱ የራሱ ብቻና ብቻ ነው። ፈላ የሉመነ ኢላ ነፍሰሁ ወመን አሳአ ፈላ የሉመነ ኢላ ነፍሰህ ያኒ መጥፎ የሰራ ሰው ራሱን እንጂ ማንንም ተወቃሽ እንዳያደርግ ብሎ አላህ Subhanahu Wa Ta'ala ገለጸ። ከዛ አስከተለና ስለ ቂያማ መቼነት ከቂያማ ጋር ተያይዞ የሚመጡ ነገሮችን አብራራ። فقال عز من قائل فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فإذا جاءت الطامة الكبرى ታላቋ አደጋ በመጣች ጊዜ የዛኔ ይሄ ነገር ይከሰታል። ጀዋቡ ወድቋል። فإذا جاءت الطامة الكبرى ታላቁ አደጋ ታላቁ ቂያማ የመጣ ጊዜ ይሄ አሁን የተባለው ነገር በጠቅላላ ከሞት ወደ ህይወት መመለስ የሚባለው ነገር በጠቅላላ ይመጣል። መቼ ነው الطامة الكبرى قالوا هي النفخة الثانية ሁለተኛው ነፍኻ በቀንዱ ላይ በመለከቱ ላይ መልአኩ በታዘዘ ጊዜ የሚነፋው ሁለተኛው ጩኸት ነው። የሚስተጋባው የሚሰማው የሆነ ሁለተኛው ድምጽ ነው። ያ በሚመጣ ጊዜ ታላቁ አደጋ የሚፈጸመው ታላቁ አደጋ የሚከሰተው ያኔ የውመ የተዘከሩ الانسان ሰው በሚያስታውስበት ዕለት ማሰዓ የሰራውን ነገር ወቡርዘት الجحيم ጀሃነምም ግልጽ በምትሆንበት በምትታይበት ጊዜ ሊመን የራ ለሚያይ ለሚመለከት ሰው ግልጽ ሆና በምትመጣበት ቀን ነው ብሎ አላህ Subhanahu Wa Ta'ala ይገልጻል ማለት ነው። طيب فإذا جاءت الطامة الكبرى الطامة الكبرى ባለፈ ሱረቱ አበስ ላይ ስንቀራ فإذا جاءت الصاخة ብሎ ነበር። ቆርቋሪቱ አደንቋሪቱ ጩኸት በምትመጣበት ጊዜ ብሎ ተናግሮ ነበር። አሁን ደግሞ فإذا جاءت الطامة الكبرى ታላቋ አደጋ በምትመጣበት ጊዜ አደጋ ይሄ አደጋ እሷን የሚደርሳት እሷን የሚወዳደራት ከሷ ጋር አቻም ይሆን ምንም አይነት አደጋ የለም። ከዚህ አደጋ ከዚህ መከራ ከዚህ በላ ከዚህ መቅሰፍት የባሰ ምንም ነገር የለም። ሰማይ መፍረሱን መመልከት ምድር ያኒ ሲተረማመስ ተራራው ለስንት ዘመናት ጸንቶ የቆመ የሆነው ተራራ ሲንኮታኮት የሚታይበት ጊዜ ታላቁ አደጋ ትልቁ መከራ የሚደርስበት ጊዜ ያን ጊዜ ነው ማለት እና ያን ቀን ደግሞ لا يغني الوالد عن ولده ولا مولود هو جاز عن والده شيئا ወላጅ ለልጁ ምንም ነገር አይጠቅምም፣ ልጅም ለወላጁ ምንም የሚፈይደው ነገር የለም። ولا الزوج عن زوجته ولا الزوجة عن زوجها ሚስት ለባሏ ባል ለሚስቱ ምንም የሚጠቅሙት የሚረዱት ነገር የለም። ያን ቀን ጓደኛ ለጓደኛ ወዳጅ ለወዳጁ የሚረዳዳበት ቀን አይደል። እንደውም አንዱ ከሌላው የሚሸሽበት አንዱ ሌላው ባላየኝ ብሎ የሚደበቅበት የሆነ ቀን እዚህ ከባድ ቀን ነው። الطامة الكبرى የተባለችው ለዚህ الطامة الكبرى ታላቋ አደጋ ሁሉንም ነገር የምትሸፍን ሁሉም ነገር የምታዳርስ ሁሉም ጋር የምትገባ የሆነች ከባድና ትልቅ አደጋ ናት ማለት ነው። ታዲያ በዛን ቀን የውመ የተዘከሩ الانسان የሰው ልጅ ያስታውሳል ማሳዓ የሰራውን ነገር ዱንያ ላይ ያረጋውን ነገር በጠቅላላ አኺራ ላይ ያስታውሳል። وأن له الذكرى መገሰጽ መነከር ምን ሊፈይደው የዛኔ እውነት ሆኖ ሲያየው ለካ እውነት ነው ብሎ ማወቁ ምንም ጥቅም የለውም፣ ዋጋ የለውም። መጸጸቱ ያኒ ጣቶቹን በነዳማና በጸጸት የተነሳ መንከሱ ምንም አይፈይደው። የሚጠቅመው ዱንያ ላይ ሲሆን ዱንያ ላይ
ኸይር ስራ ሲሰራ ነው አኺራ ላይ ሊጠቀምበት የሚችለው። ዱንያ ላይ ከወንጀሉ ሲጸጸት ነው አኺራ ላይ ሊጠቅመው የሚችለው። የውመ የተዘከሩ الانسان ما سعى የሰው ልጅ በዚያን ቀን በዛን ዕለት የሰራውን ስራ ሁሉ ያስታውሳል። ምንም የሚጠፋበት የለም። ዱንያ ላይ ዛሬ ያኒ ከሳምንት በፊት የሰራነውን ነገር ከቀናቶች በፊት ወይም ትላንት የሰራነውን ነገር ላናስታውስ እንችላለን። فما بالكم بالاعوام والسنين ረጅም ዓመታቶች ያለፈውንማ ተውት፣ ትዝም አይልም፣ አናቀውም። እናስታውስ ብንልም አንችልም ኸይርም ይሁን ሸርም። አኺራ ግን እድሜ ልኩን ሲሰራ ይኖረውን እድሜ ልኩ ያደረገውን ነገር ሁሉ ያስታውሳል። ማስታወስ ብቻ አይደለም፣ በስራ መዝገብ ሆኖ በጽሁፍ መልክ ይሰጣል፣ ይመጣለታል ማለት ነው። የውመ የተዘከሩ الانسان ما سعى ሰው የሰራውን ነገር ሁሉ ያስታውሳል። ቂያማ الطامة الكبرى ታላቁ አደጋ ብሎ ገልጾታል። በሌላ አያ ላይ በልሳዓቱ መውዒዱሁም ወሳዓቱ አድሃ ወአመር ሰዓቲቱ ቂያማ አድሃ እጅግ በጣም አደገኛ ናት፣ ወአመር እጅግ በጣም መራራም ናት ብሎ አላህ ሱብሓነሁ ወተዓላ ይገልጻል። እና በጣም ከባድ ቀን ነው የቂያማ ቀን ማለት። አይከብዱ የከበደ እጅግ በጣም አደጋው ከፍተኛ የሆነ ሸሩ ሁሉም ቦታ የሚዳረስበት ክፋቱ ሰውን ከሰው የሚያለያይ የሆነ ከባድ የሆነ ቀን ነው። ويخافون يوما كان شره مستطيرا እንደሚለው ማለት ነው። ሰዎች በዚያን ቀን احد رجلين ነው የሚሆኑት፣ ከሁለት ሰዎች አንዱ ነው ሊሆን የሚችለው። اما عبد لشهواته የስሜቱ ባሪያ ሆኖ የኖረ قد عاش لاشباعها ስሜቱን ለማርካት ብቻ የኖረ። ስሜት ሲባል ብዙ አይነት ነው። የገንዘብ ስሜት አለ፣ የሆዱ የሚመገበው ስሜት አለ፣ የብልቱ ስሜት አለ፣ ብዙ አይነት ነው። قد عاش لإشباعها ين سميتون لماركات نو ينور فينظر أمامه وخلفه فلا يرى إلا جهنم في اللفتوها لو سملكت جهنم نات متتاي ودك أن يملكتال سراون نمياي ودك رايال سراون نمياي في اللفتيال جهنم أنه من ملكت قد برزت لمن يرى جهنم لن يسوه له قلت هنا عند التتاي له المسوي فاندتون تدرجانج وبرزت الجحيم لمن يرى يالوين ወይም ደግሞ ወኢማ ረጁሉን ቀድ ዐበደ ረበሁ ወራቀበህ ፊ ሲሪ ወልዐለን ጌታውን ያመለከ ጌታውን የተጠባበቀ በሚስጥርም ቢሆን በግልጽም ቢሆን አላህ ያየኛል ብሎ ጌታው እንደሚያየው እንደሚቆጣጠረው ያወቀ ወለም የንሰ ሐቀሁ ወሐቀ ልዒባድ የጌታውን ሐቅ የባሮቹን ሐቅ ያረሳ ይሄ ሁለተኛው ሰው ፈየጅዱ ልጀነተ ማእዋሁ ወነዒመ መትዋሁ ጀነት ማረፊያው ጸጋ ደግሞ መቆያው ሆኖ ነው የሚያገኘው እንደዚህ አይነቱ ሰው ማለት ነው። ታዲያ ያንን የሚወስነው ዛሬ ላይ ያለበት ሁኔታ ዛሬ ላይ ያለበት ነገር ነው። ያንን የነገውን ማንነት የሚወስነው ያ ነው። ወቡሪዘት الجحيم لمن يرى ጀሃነም ለሚያይ ሰው ይፋ ሆና ትመጣለች። ጀሃነም ግልጽ ቦታ ላይ ትመጣለች። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት يؤتى بجهنم ولها 70,000 زمام مع كل زمام 70,000 ملك يجرونها ይላል። ጀሃነም ትመጣለች ልክ እንደ አስፈሪ እንደሆነ አውሬ በ70,000 ልጓም ተለጉማ ትመጣለች። ከእያንዳንዱ ልጓም ጋር ደግሞ 70,000 መላእክት ሆኖ ይጎትቷታል። ያኒ ይጎትቷታል፣ አፈትልካ እንዳትሄድ አፈትልካ እንዳትወጣ ያቅቧታል ማለት ነው። ሱብሃንአላህ ዑለማዎች ሲናገሩ ይላሉ ብትተው ኖሮ ቢለቋት ኖሮ لأتت على أهل الموقف بأجمعهم እዛ አርض المحشر ላይ የተሰበሰበን ሰው በጠቅላላ ትጨርስ ነበር ብለው ነው የሚገልጹት ማለት ነው። በዚህ አይነት መልኩ አስፈሪ ሆና ትመጣለች። إذا رأتهم من مكان بعيد ከርቀት ቦታ እነዚህን ሰዎች ስታያቸው ኩፋሮችን ስትመለከት የአላህን ሪዝቅ እየበሉ አላህ ላይ ሲያሻርኩ የነበሩ አላህ ብቻ ፈጥሯቸው ሌላን ሲለምኑና ሲጣሩ የነበሩ ሰዎችን ሁሉ አለቃቸው በቀላቸዋለሁ እያለች ትጮሃለች። إذا رأتهم من مكان بعيد سمعوا لها تغيظا وزفيرا يعني በኃይል በንዴት ልትቆራረጥ ትቀርባለች። ሌላ አያ ላይ እንደሚገልጸው ማለት ነው። وزفيرا ከፍተኛ ጩኸትን ይሰሙላታል፣ በከፍተኛ ጩኸት ታስተጋባለች ብሎ ይገልጻል። إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ እንደሚለው ማለት እና وبرزت الجحيم لمن يرى ማለት ይሄ ነው። ጀሃነም ለሚያዩት ሰዎች ግልጽ ትሆናለች። ከዛም ኩፋሮች፣ ሙናፊቆች፣
ሸር ስራቸው የበዛባቸው የሆኑ ሰዎች እዛ ጀሃነም ውስጥ እንዲወድቁ ይደረጋል። ሙእሚኖች አማኞች ደግሞ እያዩ አላህ Subhanahu Wa Ta'ala ከዛ እንዲድኑ እንዲጠበቁ ያደርጋቸውና አላህን ያመሰግናል። አላህን ባናመልክ ኖሮ አላህን ባንገዛ ኖሮ ተውሂድ ባንይዝ ኖሮ የኛ መጣፋንታ እዚህ ነበር የሚሆነው ብለው አላህን ወደ ማመስገን ይገባሉ ማለት ነው። አላህን ከሚያመሰግኑ ሰዎች አላህ ጀነት ከሚገቡ ሰዎች አላህ ያደርጋል። ከዚያ በኋላ ጠቀሰና ሰዎች ሁለት አይነት መሆናቸውን ዘረዘረ። فقال تعالى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى فأما من طغى دنبر ያለፈ የሆነ ሰውማ وآثر الحياة الدنيا يا مدراوي ህይወትን የመረጠ ሰውማ فإن الجحيم هي المأوى جهنم መኖሪያዋ ትሆናለች ብሎ አላህ ገለጸ። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه كجيتاو ፊት ለፊት መቆምን የፈራ ሰውማ ونهى النفس عن الهوى ነፍሱን ከስሜት ያቀበና የከለከለ ሰውማ فإن الجنة هي المأوى جنة እሷ መኖሪያው መቀመጫው ትሆናለች መዘውተሪያው ትሆናለች ብሎ አላህ ገለጸ። እንግዲህ ሰዎች ሁለት አይነት ናቸው። والناس يومئذ فريقان ሁለት ቡድን ናቸው። فأما من تمرد على أمر الله تعالى وطاعته ዛሬ ዱንያ ላይ ማን አለብኝ ያለ ማን ነው ደግሞ ቁም ቁጭ በል يعني እንደዚህ አድርግ እንደዚህ አታድርግ ብሎ እኔን የሚያዘኝ ማን ነው ብሎ ድንበር ያለፈ አላህን ያመፀ ማን አለብኝ ያለ ሰው ስሜቱን አምላኪ የሆነ ስሜቱ የፈለገችውን ነገር የሚያደርግ የሆነ ሰው وتجرأ عليه بارتكاب كبائر الذنوب ከባባድ ወንጀሎችን በመፈጸምና በመተግበር አላህን የተዳፈረ وجاوز الحد في الطغيان والكفر በከደትና በአመፀኝነት ወሰን የተላለፈ ድንበር ያለፈ የሆነ ሰው وفضل الحياة الدنيا على الآخرة እቺ ጠፊ የሆነችዋን ጊዜያዊ የሆነችዋን ብዙ ማይቆይባት የሆነችዋን ምድራዊ ህይወት ከአኺራ ያስበለጠ አኺራ ገና ይምጣ ማናቀው ነገር ለዛ ብለን እዚህ ያለንን ደስታችንን ማጣት የለብንም። ምንድነው ፈታ እንበል ዘና እንበል ብሎ በአላህ Subhanahu Wa Ta'ala يعني ድንበር ላይ እንደፈለገ የሆነ ሰው የዱንያን ህይወት ያስበለጠ የሆነ ሰው فانهمك في شهواته المحرمة በተከለከለው ስሜት ላይ ዝፍቅ ብሎ የገባ የሆነ ሰው واتبع نفسه هواها ነፍሱን ስሜቷን ያስከተላት ደስ ያላትን ነገር ሁሉ የፈጸመላት ሰው وكان سعيه كله لدنياه ልፋቱ ሩጫው የሌሊት ህልሙ በአጠቃላይ ውሎ አዳሩ በጠቅላላ ዱንያን ለማግኘት ከሆነ አኺራን ከዘነጋ አኺራን ከተወ ولم يستعد لآخرته بالإيمان والعمل الصالح لآخرة بإيماننا بملكام سرا زجو ካልሆነ فكان ممن قال الله فيه الله سل الناس ሲናገር ومن أضل ممن اتبع هواه بغير هدى من الله ስሜቱን ከአላህ Subhanahu Wa Ta'ala የመጣለት መመሪያ ሳይኖር ስሜቱን በመከተል ከጠመመ ሰው የበለጠ ጥፋተኛ ጠማማ ማን አለ ብሎ እንደገለጸው ሰው የሆነ ሰው فإن الجحيم هي المأوى መኖሪያው ጀሃነም ናት። ጀሂም በኃይል የነደደችው እሳት በኃይል የተቀጣጠለችው ጀሃነም የሱ መኖሪያ ናት። هي المأوى ማእዋ ማለት ሁሌም የሚቆይበት ሁሌም የሚኖርበት የሚዘወትርበት አንዳንዴ እስቲ አየርን እንውሰድ ተብሎ የማይወጣበት እስቲ ሞቀን ቅዝቃዜን ፈልግ ተብሎ የማይቀየርበት እስቲ የተወሰነ ቀን እፎይ ብለን እንምጣ ተዝናንተን እንምጣ ተብሎ የማይባልበት ሁሌም ቀንም ከሌሊትም ቅጣት የሆነበት ጀሃነም መኖሪያው ትሆናለች ብሎ አላህ Subhanahu Wa Ta'ala ገለጸ። ከዛ የዚህን ተቃራኒውን ደግሞ ገለጸ። وأما من خاف مقام ربي ጌታው ፊት መቆምን የፈራ ሰው ነገ አላህ ፊት እኮ ቆማለሁ እሱ ፊት ቆሜ ሂሳብ ተታሰባለሁ እሱ ፊት ቆሜ እጠየቃለሁኝ ይሄንን ለምን አደረክ ይሄንን ለምን ሳታደርግ እየተባልኩ መጠየቂ አይቀርም ብሎ ጌታው ፊት መቆምን የፈራ የሆነ ሰው ጌታው ፊት መቆሙን መፍራቱ በምን ይገለጻል? ونهى النفس عن الهوى ነፍሱን ከስሜቷ የከለከለ ነፍስያው የምትለውን ነገር የገታ ነፍሱ የምትለውን ነገር አላደርግም ብሎ የተቃረናት የሆነ ሰው فإن الجنة هي المأوى ነው። ይህ እንግዲህ የጀነትን ዋጋ ከፍሎ
ለጀነት ሊደረግላት የሚገባውን ልፋት ለፍቶ ዝግጁ የሆነ ሰው ማለት ነው። ወአማ መን استعد للقاء ربه بالإيمان والعمل الصالح فخاف القيام بين يدي ربه للحساب والجزاء كجيتو في اللفيت لمرمرانا لوطيت مقومن يفرا የሆነ ሰው فقام وهو في الدنيا بحقوق الله تعالى وحقوق عباده دنيا ላይ ባለበት ጊዜ የአላህን ሐቆች የተወጣ የፈጸመ የባሮቹንም ሐቅ የተወጣ የፈጸመ ونهى نفسه عما حرم الله تعالى الله كلكل ካደረገው ነገር ነፍስያውን ያቀበ የሆነ ሰው فزجرها وكفها عن السيئات والمعاصي ከተለያዩ ወንጀሎችና ጥፋቶች ነፍሱን የቆጠበ የሆነ ሰው إن النفس لأمارة بالسوء በነገራችን ላይ ነፍስ ሲባል በመጥፎ ነገር በጣም አዛዥ ናት በጣም ታዛለች ይሄንንም ስራ ያንንም አድርግ በማለት ወደ حرام ነገር ትገፋፋለች የታዘዘውን ነገር እንዳይፈጽም ታሳንፈዋለች ነፍስያ ይሄ ነው ስራው አሁን እንቅልፍ ላይ ነህ አረፍ በል يعني ልፋት በዝቶብሃል ለመቼ ነው يعني الله እኮ አዛኝ ነው እያለ በዚህ አይነት መልኩ ነፍስያው تثبطه عن العمل الصالح ከመልካም ስራ ወደ ኋላ ትጎትታለች ነፍስያ እና ይችን ነፍስያውን የተቃረነ የሆነ ሰው ونهى النفس عن الهوى ነፍስያውን ከፍላጎቷና ከስሜቷ የከለከላትና ያቀባት የሆነ ሰው فإن الجنة هي المأوى جنة የሱ መኖሪያው ትሆናለች ጀነት ለዚህ ልፋቱ ነፍስያውን ላቀበበት ነፍስያውን ላገደበት ዋጋ ይሆንለታል ክፍያ ይሆንለታል እንኳን ደስ አለ ዱንያ ላይ የለፋው ልፋት እንዲሁ መና አልቀረም ለፍተህ ባዶህን አልቀረህም ዋጋ አለው ተብሎ يعني ዘላለማዊ የሆነ የደስታ ሀገር የሆነው ጀነት ውስጥ እንዲገባ ይደረጋል ማለት ነው አላህ ከነሱ ያድርገን الإمام القرطبي رحمة الله عليه يذكر في تفسيره قال أنه روي أنه وجد في الكتب إن الله جل ثناؤه قال الله سبحانه وتعالى به أن لا تزقبوا البلو القرطبي نقرنا من لا يؤثر عبد لي يني عند بارياي آياس بلتم دنياه على آخرته دنياون كآخرة وآياس بلتم كدميا لدنيا وآيستم إلا بثثت عليه همومه وضيعته ሐሳብ ጭንቀቱን በጠቅላላ የለቀቅኩበት ቢሆን እንጂ በትንትን ያደረኩበት ቢሆን እንጂ وضيعته በቃ የሆነ የጠፋ እንዲሆን ያደረኩት ቢሆን እንጂ ثم لا أبالي في أيها هلك ከዛም የቱኛው የዱንያ ሸለቆ ላይ ይውደቅ የቱኛው ላይ ይሙት يعني ዋያለለትን ብሎ አላህ Subhanahu Wa Ta'ala ገልጿል ዱንያውን من جعل الهموم هما واحدا كفاه الله هم الدنيا وهم الآخرة ሐሳቡን እንዳለ የአኺራ ሐሳብ የዲን ጭንቀት ያደረገ ሰው የዱንያውንም የአኺራውንም የሚያስጨንቀው ነገር አላህ ይበቃል ግን ዱንያውን يعني ሐሳብ ጭንቀቱን በጠቅላላ ዱንያ ብቻ ከሆነ ያደረገው አላህ Subhanahu Wa Ta'ala አይሰበስብለትም وجعلت يعني فقره بين عينيه ድህነቱን አይኖቹ መካከል ነው ማድረግበት ይላል ሁሌ ሲያይ ትዝ የሚለው ምንድነው የዱንያ ችግር ብቻ ትዝ ምን ከሆነ ጭንቀቱ ሐሳቡ ሁሉም ዱንያ ብቻ ከሆነ ማለት አኺራው ማያስጨንቀው ከሆነ ስለ ኢማኑ ማያስጨንቀው ከሆነ يعني ምንም ስለ አላህ ትዝ የማይለው ከሆነ ሐሳብ ጭንቀቱ ሁሌም ዱንያ ብቻ ከሆነ ይሄ ሐሳቡ እንዲበታተን ድህነቱ ፊት ለፊቱ እንዲሆን አድርግበታለሁ ብሎ አላህ Subhanahu Wa Ta'ala ይናገራል ولا يأتيه من الدنيا إلا ما كتب له أو إلا ما قدر له ከዱንያም ደግሞ አላህ የወሰነለትን እንጂ ሌላ አያገኝም ብሎ ይገልጻል ማለት ስለዚህ ሰው ሐሳብ ጭንቀቱን ሊያደርግ የሚገባው ሊያሳስበው የሚገባው የኢማኑ የአኺራው ጉዳይ ነው ከዛ በኋላ የዱንያውን ጉዳይ አላህ ይበቃዋል ማለት አላህ ያስተካክልለታል ማለት ዱንያውን አላህ ያስተካክልለታል ማለት እነዚህ ሁለት አንቀጾች ሁለት መልእክቶች فأما من طغى وأثر الحياة الدنيا የሚለውና وأما من خاف مقام ربه ونهى النفس عن الهوى የሚለውን የወረደበት ምክንያት في قال عن ابن عباس أيضا قال نزلت هذه الآية في رجلين بهلت سويت سبب يورده وقال أبي جهل بن هشام المخزومي ومصعب بن عمير العبدري عندنا أبو جهل بن هشام فأما من طغى وأثر الحياة الدنيا فإن الجحيم هي المأوى يتبالى أبو جهل
وأما من خاف مقام ربه ونهى النفس عن الهوى يتبالو دمو مصعب بن عمير نوال مصعب بن عمير በጣም ተቀማጥሎ ያደገ ልጅ ነበር መካ ላይ አለ የተባለ የባለ ሀብት ልጅ ነበር እናቱ በጣም ባለ ሀብት ነበረች በኋላ ዲንን ሲቀበል አባረረችው ከቤት አስወጣቸው በጣም ተቸገረ መዲና ሄዶ በችግር ያኒ ዲንን ያስተላለፈ ሰዎችን ቁርአን ያስተማረ እስላምን ያስፋፋ ቆየ اول سفير في الاسلام هو مصعب بن عمير ከዛ በኋላ ሲሞት የሚቀበርበት ከፈን እንኳን አልነበረም ሱብሃንአላህ ከፈን እንኳን አጥቶ ነው የሞተው ማለት ነው واما من خاف مقام ربه ونهى النفس عن الهوى فان الجنه هي المأوى የተባለው እንደሱ አይነት ለሆነ ሰው በሱ ሰበብ ነው የረደው ብለው ይገልጻሉ ሌሎች ደግሞ ምናሉ قال السدي نزلت هذه الايه واما من خاف مقام ربه ونهى النفس عن الهوى ميلو نزلت في ابي بكر الصديق رضي الله عنه باب بكر مكنيات يوردچው وذلك أن أبا بكر كان له غلام يأتيه بطعام أبو بكر يوانا أقلقاي باريا نبرو يا أقلقاي باريا مقب منامن يسرى يا متعدت نبر لأبو بكر هلين يوانا مقب سيامت ألت كيف يامت أهو يالي تأييكو نبر من أين أتيت بهذا كذام يامت أبتن الذي سارتشينو منامن يالي نقروال يعني المقب يمقبال أبو بكر كالتات عندك أن مقب عمت ألت أبو بكر سيتأييكو ونيو تمقب ከዛ ይሄ አገልጋዩ እስከዛሬ ተጠይቀኝ ነበር ዛሬ ግን አልጠየቅከኝም ከየት አመጣኸው ብለህ አልጠየቅከኝም እንዲሆነ የበላኸው አለ ጠብከኝ ነበር ያመጣኸው ብሎ ጠየቀው አይኔማ ፊት ጊዜ በጃሂልያ ጊዜ ከእስላም በፊት የሆኑ ሰዎች የሆነ ነገር ጠየቁኝና ጥንቆላ ነገር እንድጠነቁልላቸው ጠይቀውኝ ከዛ እኔም ጥንቆላም አልችልም ዝም ብዬ የሆነ ነገር አልኩላቸው ከዛ ያ የፈረድኩት ነገር እንደሚባለው ማለት የተናገርኩት ነገር ተፈጸመላቸው ተሳካላቸውና የዛን ዋጋ ዛሬ ከፍለውኝ ነው ያን እየመጥቼ ነው ያን የበላኸው አለ وما كنت احسن الكهانه يعني ጥንቆላም አልችልም ነበር ዝም ብዬ ሸውጃቸው ነው ከዛ በዛ ምክንያት የመጣ የዛን ክፍያ ከፍለውኝ ነው አሁን የበላኸው ብሎ ነገር ይህን ጊዜው በከር ቶሎ ብለው እጃቸውን ጉራቸው ውስጥ አስገብተው يعني استقال እንዲያስመልሳቸው እንዲያስታውቁ አደረጉና ውስጥ ላይ የቀረውን ምግብ በጠቅላላ የተመገቡትን በአጠቃላይ አወጡት ለምን የሐራም ምግብ ነውና ይበላል ከሐራም ቦታ የመጣ ስለሆነ በሐራም ነገር የተገኘ ገንዘብ ወደ ሆዴ ሊገባ ሰውነቴ በዛ ሊመሰረት ሊገነባ አይገባምና የሐራም ነገር ሊወጣ ነው የሚገባው ብለው በዛ መልኩ አስመልሰው ሙሉን አወጡት واما من خاف مقام ربه ونهى النفس عن الهوى فان الجنه هي المأوى የተባሉት በአቡ በክር ምክንያት ይወረደው ብለው ይገልጻሉ አለ ይሐል በዚህ ብቻ ያጥራል ማለት አይደለም ማንኛውም ሰው አላህን የፈራ ከሆነ ራሱን ከስሜቱ ከነፍስያው የሚያቅብ ከሆነ ይህ ጀዛ ለሱም ይኖራዋል የሚል መልእክት ነው ያለው ማለት ነው ከዛም አላህ Subhanahu Wa Ta'ala ስለ ቂያማ መቼነት አንስቶ ተናገረ መቼ ነው ቂያማ የሚቆመው ሰዎች ይጠይቃሉ ማወቅ ይፈልጋሉ طيب فقال تعالى يسألونك عن الساعة سلساتي يطيقوها أيان مرساها مرجعوا مقوميوا مچه ነው ብለው ይጠይቁሃል فيما أنت بمن لينه من ذكراها እሷን ከማውሳት የሷን መቼነት ከማወቅ በምን ላይ ነህ አንተ ከታውቃለህና ነው አንተን የሚጠይቁ إلى ربك منتهاها የዚች ዕውቀት መድረሻው ወደ ጌታ ሆኖ ሳለ إنما أنت منذر من يخشاها አንተ ያችን ሰዓት ያችን ቂያማ የሚፈሩ ሰዎችን አስጠንቃቂ ብቻ ነው ሌላ አይደለም كأنهم يوم يرونها እነሱ በሚያዩዋት ቀን ቁርጥ ይመስላሉ ለም يلبثوا ያልቆዩ ይመስላሉ إلا عشية ምሽትን እንጂ أو ضحاها ወይም ረፋዷን እንጂ ምንም ያልቆዩ ይመስላቸዋል ብሎ አላህ Subhanahu Wa Ta'ala ገለጸ ማለት ነው እንግዲህ ቁርአን ውስጥ የተለያየ ቦታ ላይ ይህንን ነገር በዚሁ ሲጋ በዚሁ ቃል ይጠቅሳል يسألونك عن الساعة أيان مرساها እያለ ማለት ነው ቂያማ መቼ መርጊያዋ መቼ እንደሆነ ምትከሰትበት ምትቆምበት ጊዜ መቼ እንደሆነ ይጠይቁሃል የመካ ሙሽሪኮች አይ ሙሽሪኩ መካ سأل مشرك مكة رسول الله صلى الله عليه وسلم متى تكون الساعة መቼ ነው ቂያማ በል እያሉ በስተህዛእ መልኩ በሹፈትና በስላቅ ሁኔታ ይጠይቋቸዋል ከዛም አላህ Subhanahu Wa Ta'ala ይችን አንቀጽ አወረደና እንቅጩን ነገራቸው ስለ ቂያማ መቼነት ለማወቅ ከፈለጋችሁ
መልሱ ምንድነው? አላህ ብቻ ነው የሚያውቀው ነው መልሱ ይሄው። ከአላህ ውጭ ማንም የሚያውቀው የለም። ጅብሪል መጥቶ ነብዩን አለይሂ ሰላቱ ወሰላምን ያናገራቸው ጊዜ መተሳዓ ቂያማ መቼ ነው የሚቆመው ብሎ ሲጠይቃቸው فأجابه بقوله صلى الله عليه وسلم ما المسؤول عنها بأعلم من السائل ተጠያቂው ከጠያቂው አያውቅም ጠያቂውም ስለ ሰዓቲቱ መቼነት አያውቁም ሁለቱም ጃሂል ናቸው በዚህ ጉዳይ ብለው ነው የመለሱለት ማለት ነው። ስለዚህ ቂያማ መቼ ነው ቢባል መልሱ አላህ ብቻ ነው የሚያውቀው። አንዱ ሰው መጣና መተሳዓቱ አላቸው ቂያማ መቼ ነው ብሎ ጠየቃቸው። قال ما اعددت لها ምንድነው ያዘጋጀኸው ለቂያማ? ምን ስንቅ ይዘሃል? ለቂያማ የሚሆን ምን ያዘጋጀኸው ነገር አለ ብለው ጠየቁት። ይሄ እንግዲህ ምንድነው የሚያስረዳን? ስለ ቂያማ መቼነት ማወቅ ሳይሆን የሚጠቅመው ለሰው ልጅ ለዛ ለማይቀረው ቀን መምጣት አይቀርም። እንግዲህ ረዘመ ማጠረም መምጣት አይቀርም እና ለዛ ለማይቀረው ጊዜ ስንቅ ማዘጋጀት ነው ዋና የሚጠቅመው። የቂያማ መቼነትን ማወቅ አይደለም የሚጠቅመው። ፊማ አንተ ሚን ዚክራሃ ያለውም ለዚህ ነው። አንተ እሷን በማውሳት ላይ ምን ላይ ነህ? በምን ላይ ነህ? ያኒ በምን ታውቃለህ? አንተ ምንም አታውቅም ስለ ቂያማ መቼነት ብሎ እየነገራቸው ነው ለነብዩ አለይሂ ሰላቱ ወሰለም። ኢላ ረቢከ ሙንተሃሃ የሷ የእውቀቷ መዳረሻ ወደ ጌታ ሆኖ ሳለ አላህ ብቻ ነው የሚያውቀው። ፊማ አንተ ያ ረሱለና ሚን ዚክራሃ አይ አንተ ላ ተዕለሙ ዐንሃ ሸይአን ስለሷ ምንም ነገር አታውቅም። ወማ ፋኢደቱ ዒልሚከ ወዒልሚሂም ቢመዕሪፈቲ ወቅቲ መጂኢሃ እሷ የምትመጣበትን ጊዜ አንተም ሆንክ እነሱ የማወቃችሁ ጥቅም ምንድን ነው? ጥቅም የለውም። ቂያማ መቼ እንደሆነ ማወቅ ምንም የሚጠቅመው ነገር የለም። የሚጠቅመው ለዛን ቀን መስራትና ለዛ ቀን መዘጋጀት ነው። ዋናው ቁም ነገር ያለው እዚች ጋር ነው እንደማለት። ኢላ ረቢከ ሙንተሃ ከዛም የነቢዩን ሰለላሁ ዐለይሂ ወሰለም ሚና ምን እንደሆነ ገለጸላቸው። ኢነማ አንተ ሙንዚሩ መን የኽሻሃ አንተ ቂያማን የሚፈራትን ሰው አስጠንቃቂ ብቻ ነህ። ያንተ ሚና እስከዚህ ነው። በቃ ቂያማ እንዳለ አወቁ አይደለም? አዎ ቂያማ መምጣቱ አይቀርም አይደል? ስለዚህ ያንን ቀን የሚፈሩትን ሰዎች ማስጠንቀቅ ነው ያንተ ድርሻ። እነሱ ስታስጠነቅቃቸው ይጠነቀቃሉ፣ ይህንን ስሩ ስትላቸው ይሰራሉ፣ ይህንን ተው የምትላቸው ነገር ሁሉ ይተዋል። ሊጠቀሙበት የሚችሉትም እነሱ ናቸው። እርግጥ ነው የአላህ መልእክተኛ የመጡት የተላኩት በቂያማ ለሚያምኑትም ለማያምኑትም ለሁሉም للمشركين وللمؤمنين يعني رسلا مبشرين ومنذرين እንደሚለው ማለት ነው። አበሳሪዎች ናቸው አስጠንቃቂዎችም ናቸው የተላኩት ለሁሉም። ግን እዚች ጋር በዚህ ተግሳጽ በዚህ ምክር የሚጠቀመው ማን ነው? من يخشاها ቂያማ እንዳለበት አውቆ ቂያማ እንዳለበት አምኖ يعني መቀስቀስ እንዳለ አውቆ የዛን ቀን ምን አዘጋጅቻለሁ ለዛን ቀን የሚያድነኝን የሚበጀኝን ነገር ምን ሰርቻለሁ ብሎ ለሚፈራት ሰው አስጠንቃቂ ብቻ ነህ አንተ ብሎ ነገራቸው ማለት ነው። فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كذاس قياما كأنهم يوم يرونها لم يلبثوا الناس قياما هنا تكستا بميايوات كأن لم يلبثوا إلا عشية أو ضحاها ምሽቱን ወይም ረፋዷን እንጂ እንዳልቆዩ ይመስላል። በቃ ቀብራቸው ውስጥ ወይም ዱንያ ላይ የቆዩበት ጊዜ የተወሰነ ትንሽ ጊዜ ብቻ እንደቆዩ ነው የሚሰማቸው። እርግጠኛ ሆነው የሚናገሩትም ያንን ለቢትና የውመን አው بعض يوم ነው ሊሉ ይችላል። አንድ ቀን ወይም ግማሽ ቀን የቆየ ነው ብለው ሊናገሩ ይችላሉ። እንደዚህ ነው የሚሉት ማለት يعني በሌላ አያ ላይ ኢላ ሰዓተን ሚን ነሃር ይላል። ከቀኑ አንዲት ጊዜ ብቻ እንጂ እንዳልቆዩ ያስባሉ ቂያማ በሚከሰትበት ቀን። እዚህ ጋር ደግሞ ግማሽ ቀን ማለት ነው። አሽያ ማለት بعد الزوال ጀምሮ الى غروب الشمس ፀሐይ ከተዘነበለች ጀምሮ እስከምትገባ ድረስ ያለው ወቅት ነው አሽያ የሚባለው። ضحى የሚባለው ወቅት ደግሞ ፀሐይ ከወጣች ጀምሮ እስከ እኩለ ቀን ያለው ሰዓት ነው። ስለዚህ እነዚህ ሰዎች ቂያማ ሆና ተከስታ በሚያዩት ቀን لم يلبثوا إلا عشية أو ضحاها የተወሰነ ግማሽ ቀን እንጂ እንዳልቆዩ ነው የሚሆኑት። እንደዛ ነው የሚመስላቸው። ብዙ የቆዩ አይመስላቸውም። يعني በርዘኽ ውስጥ የቆዩበት ጊዜ ቀብር ውስጥ ገብተው የቆዩበት ጊዜ በጣም ጥቂት ግማሽ ቀን እንደሆነ ነው የሚያስቡት። ወይም ዱንያ ላይ የቆዩበት ጊዜ በጠቅላላ ረጅም ዓመት 60 70 80 ዓመት የኖሩበትን አንድ ቀን ወይም ግማሽ ቀን እንደቆዩና እንደኖሩ ብቻ ነው የሚያስቡትና የሚመስላቸው እንደዛ ነው ብሎ አላህ Subhanahu Wa Ta'ala ይገልጻል። ይሄ ምንን ያሳየናል? የዱንያን ትንሽነትና የአኺራን ዘላቂነት የሚያሳየን።
ዱንያ የፈለገ የረዘመች ብትመስልም አጭር ናት። ፈለገ ያኒ ረጅም ብትመስልም አጭር ናት። የምታልቅ ነገር ናት። የምትጠናቀቅ የምታበቃ ናት። አኺራ ግን መጀመሪያ እንጂ መጨረሻ የለውም። ዘላቂ ቋሚ ዘላለማዊ ነውና ለዋነኛው ሀገር ለዋነኛው ህይወት ለዋነኛው ያኒ ትክክለኛ እውነተኛ ለሆነው ሀገር ነው ስራ መስራትና መጨነቅ የሚገባው የሚል መልእክት ነው ያለው። አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም ያድርገን። ቁርአንን فهمنا تدبر الله يسطن. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. وصلى الله على نبينا محمد وعلى آله وصحبه أجمعين.